በምስራቅ ጎጃም ዞን የቢቸና ከተማ አስተዳደር በበጀት ዓመቱ 11 ወራት ከ189 ሚሊዮን ብር በላይ ገቢ መሰብሰቡን አስታወቀ። በበጀት ዓመቱ ከመደበኛ ብር 183 ሚሊዮን 843297፣ ከአገልግሎት ብር 142 ሚሊዮን 748133 በድምሩ ብር 326 ሚሊዮን 591430 ለመሰብሰብ እቅድ የተያዘ ሲሆን ባለፉት 11 ወራት ከመደበኛ ገቢ ብር 127 ሚሊዮን 834645፣ ከአገልግሎት ገቢ ብር 61 ሚሊዮን 297729፣ በድምሩ ብር 189 ሚሊዮን 132375 መሰብሰቡንና ይህም የዕቅዱን 58 በመቶ ያሳካ ነው ሲሉ የቢቸና ከተማ ገቢዎች ጽሕፈት ቤት ኃላፊ አቶ አየለ ደሴ ገልጸዋል። የቢቸና ከተማ አስተዳደር ገቢዎች ጽሕፈት ቤት በ2018 በጀት ዓመት ከከተማ አገልግሎትና ከመደበኛ ከ326 ሚሊዮን ብር በላይ ለመሰብሰብ እቅድ አቅደን ወደ ተግባራዊ እንቅስቃሴ ገብተን ቆይተናል። በዚህም በበጀት ዓመቱ ከመደበኛ 183 ሚሊዮን 843297፣ ከከተማ አገልግሎት 142 ሚሊዮን 748133፣ በድምሩ 326 ሚሊዮን 591430 ብር ለመሰብሰብ ነው በልዩ ልዩ የገቢ አርዕስቶች አቅደን ወደ ተግባር የገባን። እስከዚህ ወር መጨረሻ ማለትም እስከ 11ኛው ወር መጨረሻ ድረስ አጠቃላይ ከመደበኛ 127 ሚሊዮን 834645.41፣ ከከተማ አገልግሎት ልዩ ልዩ ገቢዎች 61 ሚሊዮን 297729.41፣ በአጠቃላይ በበጀት ዓመቱ እስከ 11ኛው ወር መጨረሻ ድረስ 189 ሚሊዮን 132375 ብር ወይም ደግሞ የዕቅዳችን 58 በመቶ ለመሰብሰብ ጥረት አድርገናል። ከ2017 የበጀት ዘመን ተመሳሳይ ወቅት ጋር ሲነጻጸር 52 ሚሊዮን 536 ሺህ ብር በብልጫ መሰብሰቡን ጨምረው ገልጸዋል። እንግዲህ ይህን በጀት ከባለፈው በጀት ዓመት ተመሳሳይ ወቅት አኳያ ወስደን ካየ ነው የ52 ሚሊዮን 536803 ብር ብልጫ ያለው መሆኑን ያመላክታል ማለት ነው። ስለዚህ በበጀት ዓመቱ ከሁሉም የገቢ መሰብሰቢያ አርዕስቶቻችን ይህን ብር ለመሰብሰብ ጥረት ተደርጓል ማለት ነው። ይህ ውጤት ሊመዘገብ የቻለው በተሻሻለው የገቢ ግብር አዋጅ መሰረት ከአጋር አካላት ጋር በቅንጅት በመሰራቱ ተከታታይ የግንዛቤ ማስጨበጫ መድረኮችን በመፍጠር ከግብር ከፋዩ ማህበረሰብ ጋር መግባባት በመፈጠሩ ነው ሲሉም አቶ አየለ ገልጸዋል። እንግዲህ በበጀት ዓመቱ ይህንን ገቢ እንሰበስባለን ብለን አቅደን ወደ ተግባር ስንገባ አጠቃላይ ግብር ከፋያችን በበጀት ዓመቱ በግብር ትምህርት ኮሚኒኬሽን በቂ የሆነ የንቅናቄ መድረክ ለመፍጠር ጥረት አድርገናል። በተለይም ይህን በጀት እንዴት መሰብሰብ መቻል አለብን ብለን በማኔጅመንት በጠቅላላ ሰራተኛው የጋራ አቅጣጫ ስናስቀምጥ ከንግዱ ማህበረሰብ ጋራ በተለይ ተሻሽሎ የወጣውን የገቢ ግብር አዋጅ መሰረት በማድረግ ከንግዱ ማህበረሰብ ጋር ተከታታይነት ያላቸው የግንዛቤ መፍጠሪያ መድረኮችን ለማመቻቸት ጥረት ያደረግንበት ሁኔታ ያለ። ግብር ለአንድ ሀገር እድገት ወሳኝ ነው። በተለይ እንደ ቢቸና ላሉ ታዳጊ ከተሞች እድገት ደግሞ እጅግ ወሳኝ እንደሆነ መግባባት በመፈጠሩ ከግብር ፍትሐዊነት ችግር ጋር በተያያዘ የጎላ ችግር አልገጠመንም ብለዋል። እንግዲህ ግብር ለአንድ ሀገር ወሳኝ ሀብት ነው። ስለዚህ ግብር ወይም ደግሞ ገቢ መሰብሰብ ካልቻል ማንኛውም የልማትና የመልካም አስተዳደር ስራዎቻችንን በምንፈልገው ልክ መፈጸም እንደማንችል ለሁላችንም ግልጽ ነው። በተለይ እንደ ቢቸና አይነት ላሉ ታዳጊ ከተሞች ገቢ እጅግ በጣም ወሳኝ የሚባል ዘርፍ ነው። ስለሆነም የምንሰበስበው ገቢ ፍትሐዊ በሆነ መንገድ የህዝባችን የልማት ጥያቄ የምንመልስበት አይነተኛ መሳሪያ በመሆኑ ማህበረሰቡ ከሁሉም አስቀድሞ የምከፍለው ግብር አካባቢን ከተማዬን ማለማበት ነው የሚል ግንዛቤና አስተሳሰብ መያዝ መቻል አለበት ብለን እናስባለን። ኦልሞስት ቅድም ለመግለጽ እንደሞከርኩት በዚህ በጀት ዓመት ከ52.5 ሚሊዮን ብር በላይ አብላጫ ያለው በጀት ለመሰብሰብ ጥረት የተደረገበት ሁኔታ ያለ መሆኑን ያመላክታል ማለት ነው።
ይሄ ውጤት የመጣው ከማህበረሰቡ ጋር ወይም ከግብር ከፋያችን ጋር ባደረግነው መግባባት እንደሆነ መወሰን መቻል አለበት። ሁለተኛ በክልላችን ገጥሞ በነበረው የጸጥታ ችግር ምክንያት ከ2015 ጀምሮ በጣም በርካታ ያልተሰበሰቡ ውዝፍ ሀብቶች ነበሩ። በ2018 በጀት ዓመት የተፈጠረውን አንጻራዊ ሰላም ከግምት ውስጥ በማስገባት ከ2015 ወዲህ ያልተሰበሰቡ ውዝፍ ሀብቶችን ጭምር በዚህ በጀት ዓመት መሰብሰብ መቻል አለብን የሚል አቅጣጫ ጭምር አስቀምጠን ወደ ተግባር የገባን በመሆኑ በዚህ በጀት ዓመት ብቻ ከውዝፍ ከ15 ሚሊዮን 700 ሺህ ብር በላይ ውዝፍ ሀብቶችን ለመሰብሰብ ጥረት ያደረግንበት ሁኔታ ጭምር ነው ያለ ማለት ነው። ሆኖም 34 የግብር ከፋዮች ቅሬታ ያቀረቡ ሲሆን ከግብር ከፋይ ደንበኞች ጋር በግልጽ በመወያየት ቅሬታዎች የተፈቱ ሲሆን ወደ ይግባኝ ሰሚ ኮሚቴ የሄደ የለም ብለዋል። ለተቋሙ የሚቀርቡ በርካታ ቅሬታዎች አሉ። ሁላችሁም በግልጽ እንደምታውቁት የምንሰበስበው ሀብት ነው፣ የምንሰበስበው ገንዘብ ነው። ስለዚህ ከግብር ፍትሐዊነት ጋር ተያይዞ ለተቋሙ የሚቀርቡ ቅሬታዎች አሉ። የሚቀርቡ ቅሬታዎች በሁለት አይነት መልኩ ነው የሚቀርቡ። የመጀመሪያው ለተቋሙ ግብር በዛብኝ ቅሬታ የሚያቀርቡ ግብር ከፋዮች አሉ። ስለዚህ በዚህ በጀት ዓመት ከ34 በላይ ግብር ከፋዮች ለተቋማችን ቅሬታ ያቀረቡበት ሁኔታ ነው ያለ። ስለዚህ የግብር ከፋዮቻችን ቅሬታ ያቀራረብ ስርዓት ራሱን የቻለ መንገድ አለው። የደንበኞች አገልግሎት የስራ ሂደት የሚባለው የስራ ክፍላችን ከግብር ከፋዮቻችን የሚመጣውን ማንኛውም ቅሬታ በአግባቡ ተቀብሎ ምላሽ የምንሰጥበት የተቋም አደረጃጀት ነው። ስለዚህ በዚህ በጀት ዓመት ወደ 34 የሚሆኑ ግብር ከፋዮች ከግብር በዛብኝ ጋር ተያይዞ ቅሬታ አቅርበው የቀረበውን ቅሬታ በመስክም በዲስክም ፍትሐዊ በሆነ መንገድ በማየት ምላሽ ለመስጠት ጥረት ያደረግንበት ሁኔታ አለ። አንዱ የቅሬታ አቀራረብ ስርዓት ነው። ሁለተኛው ከዚህ ከፍ ባለ መንገድ በቅሬታ ምላሽ ያላገኙ ግብር ከፋዮች ደግሞ ይግባኝ የሚጠይቁበት ስርዓት አለ። ስለዚህ ይግባኙን ከተቋማችን ወጣ ባለ መንገድ የሲቪል ሰርቪስ ጽሕፈት ቤት በሰብሳቢነት የሚመራው የፍትህ ተቋማት ሰዎች ያሉበት፣ የንግድ እና ገበያ ልማት ጽሕፈት ቤት ሰዎች ያሉበት እና ከኛም ባለሙያዎች የተካተቱበት የግብር ይግባኝ ሰሚ ኮሚቴ አለ። ስለዚህ በቅሬታ ያልታዩ አጠቃላይ ጥያቄዎችን በግብር ይግባኝ ኮሚቴ እንዲታዩ ይደረጋል። በቀጣይም በተሻሻለው የገቢ ግብር አዋጅ መሰረት ግብር ከፋዮች የዓመት ግብራቸውን በየ3 ወሩ ሸንሽነው መክፈል አለባቸው። ይህም አንድ ጊዜ መክፈል ለሚከብዳቸው መፍትሄ የሰጠ አዋጅ ነው። አከፋፈል ስርዓታችን ግብር ከፋይ ነጋዴያችን በ2017 በጀት ዓመት የከፈለውን ግብር አንድ አራተኛ እያደረገ ለ2018 በጀት ዓመት ክፍያ እንዲፈጽም ራሱን የቻለ በአዋጁ ላይ ማሻሻያ ተደረጉበት መጥቷል ማለት ነው። ስለዚህ ግብር ከፋያችን በአንድ ጊዜ ግብር መክፈል መቻል አለብን ከምናጨናንቀው ሊከፍል የሚገባውን ግብር በየሩብ ዓመቱ ወይም በየ3 ወሩ ሊከፍል የሚችልበት ስርዓት የተመቻቸበት ሁኔታ እንዳለ ይሄንን ንግዱ ማህበረሰብ በዚህ በጀት ዓመት ሰፊ የሆነ ግንዛቤ መፍጠር በመቻላችን ይሄን ሙሉ በሙሉ ወደ ተግባር ማስገባት ተችሏል ማለት ነው። ስለዚህ ግብር ከፋያችን በበጀት ዓመቱ መጨረሻ ላይ ለግብር ከሚጨናነቅ ሌላ ውጪ ከሚያወጣ ይሄን በመንግስት በኩል የተመቻቸለትን ስርዓት ይበልጥ አጠናክሮ ሊቀጥል የሚችልበትን ምቹ ሁኔታ መፍጠር መቻል አለበት ብለን እናስባለን። ስለዚህ ንግዱ ማህበረሰብ ይህን አሰራር ሙሉ በሙሉ ተግባራዊ ማለት። በመጨረሻም ለዚህ ስኬት ከፍተኛ አስተዋጽኦ ላበረከቱ ግብር ከፋዮች የጽሕፈት ቤቱ ማኔጅመንትና ሰራተኞቹ አጋር አካላት ምስጋና አቅርበዋል።